ያቸው አይደለም ግን ደግሞ ትናፍቂኛለሽ ኤላይ ወይ በጣም ነው የማመሰግነው እሺ አንቺ አሁን ወደ ሴቶች ክፍል ሂጂ ንጽህና መጠበቂያ የምትፈልጊ ከሆነ አሁን ወጥቼ ልገዛልሽ ኤላይ በጣም ይቅርታ እሺ ችግር ምንድነው አንቺ ደግሞ መደባደብ ፈልገሽ ነው አልፈልግም እዛው ከናታን ጋር ጨርሰና እንሂድ በእናትህ ጭቃሽ እኔ ያልመኛ ጎሽ አሁንም አደግሽልኝ አርፈሽ ናታንሽን ጠበቅ ወታረግ ይሻልሻል ናታን ልጅ ለቲ ሆነ ያለው እኔ አንዱ ቦታ እንዴት ነው ጭርስ ይላል ወድም እንዴት ነሽ ጭርስ ይላል ወድም ተመችቶኛል በቃ እየሄድሽ ነገር መቆስቆስ ሰው ማቀሳሰር አይሰለችሽም አይደል አንዴው ምንም እናወራው ነገር የለም ታያሰብሊ ለምሮ እንጣሉ ሰዎች ምን ታወሪ ይቅርታ ይኸውልሽ ምናልባት ከዚህ በኋላ እኮ ልንገናኝ የምንችለው ከባል በኋላ ነው አዎ እና አናፍቅሽም ተው ኢላ እንደዚህ አይነት ቃላቶችን አትጠቀም እኔም እኮ ፈልጊያቸው አይደለም ግን ደግሞ ትናፍቂኛለሽ በቃ ነው ሰብሊ አሁን ምን አንዴው ኢላ እባክህ የምታስብልኝ ከሆነ አታስጨንቀኝ ይኸውልሽ እኔ እኮ ላስጨንቅሽ ፈልጌ አይደለም አሁን በትንሹም ቢሆን ሰላም ነኝ ድጋሚ የሆነ ሰው ካየን ደግሞ ይሄ ሰላም አጥቼ ችግር ውስጥ እገባለሁ በቃ ነው ልጅ ሰብሊ ታኛ እንደሱ እኮ አይደለም ሰብሊ ይኸውልሽ እንደሱ እኮ አይደለም ታይ ስትባል አሰማም እንዴ ተቆይ ሰብሊ አትቆጪ ለምንድን ነው የማልቆጣው ቆይ ሁለታችሁ እንዳትጣሉ ሲባል እኔ ከዚህ ትምህርት ልልቀቅልህ ሰብሊ ስላስጨነቅኩሽ በጣም ይቅርታ አስሬ ይቅርታ አትበለኝ ይኸውልሽ ሰብሊ እኔ እኮ ያስቆንኩሽ ቀሚስ ላይ የሆነ ነገር ስላየሁ ነው እና እንኪ ኤላይ በጣም ይቅርታ እሺ ችግር የለውም አረዳሻለሁ ቀሚሴ ጥቁር ቢሆን እኮ ተዋርጄ ነበር ምንም አይደለም እኔ ችግር የለውም ለማስረዳት አትሞክሪ እኔም በጣም ያስጨነቁሽ እንደሆነ ገብቶኛል ለማንኛውም አሁን ወደ ሴቶች ክፍል ሂጂ ንጽህና መጠበቂያ የምትፈልጊ ከሆነ አሁን ወጥቼ ልገዛልሽ እችላለሁ አይ የሴቶች ክፍል በጣም አሪፍ ስለዚህ አሁን በፍጥነት መሄድ ትችያለሽ ቻው ኤላይ ወይ በጣም ነው የማመሰግነው እሺ አንቺ ምስጋና ያስፈልገው እሺ ደግሞ ስለጮኩብህ በጣም ይቅርታ እቺ እስስት ከኢላ ማራቅ ነው ከበደኝ የሆነ መንገድ መፈለግ አለብኝ ናታን ቆዳው አራዳ እሱ ግን ፋራ ሆነብኝ እኔ አልገባ ያለኝ እኮ ያንቺ ሳይሆን የልጁ ነው እሱማ ድራማው ተመችቶታል አይ የፐብሊክ ትምህርት ቤት ተማሪዎች አላለኝ መሰለሽ ፕራይቬት ስኩል ነው እንደሚማረው እሱንም ኢንተርናሽናል ነው ልጁ ሀብታም ልጅ ነው እናቴ ቆሽ ጄሪ ለምን ፈለጋት አላውቅም የሆነ ውስብስብ የሆነ ነገር አለው በዛ ላይ ደግሞ መደነቅ ይወዳል ምናምን ወዴት አይ እንግዲህ ይሄ ነገር ምንም አማርኛ አይደለም ይኸውልሽ ምን አለኝ መሰለሽ እናንተ ትምህርት ቤት መግባት ፈልጋለሁ ምን ሊሆን ያው ቻሌንጁ ማየት ፈልገው መሰለኝ ወይኔ ሰብለ ቻሌንጅ ማየት ፈልጋለሁ ምናምን ብሎ ተላጣ ሳት ብሎት በገባና ቻሌንጅ ማለት ምን ማለት እንደሆነ ባሳየ ነው እነዚህ ሀብታም ልጆች ግን ቆይ እንዴት ነው የሚያደርጋቸው አይ እንግዲህ ሰብለ እኔ በባሮክዬ ሲመጡብኝ ባሮክሽ አርፈሽ ናታንሽን ጠበቅ ወታረግ ይሻልሻል
ናታን ልጅ ሌት ይሆን ያለው ይሄን አንድ ቦታ እንዴት ነው ሰብረ ጭርስ ይላል ወድም እንዴት ነሽ? ጨርስ ይላል ወድም ተመችቶኛል። በቃ እየሄድሽ ነገር መቆስቆስ ሰው ማቀሳሰር አይሰለችሽም አይደል? ነገር እኮ አንዳንዴ ዝም ሲል መፍራት አለብሽ። ለምን እፈራለሁ? ዝም ያለ እሳት ገሞራ ከላይ ሲታይ ሰላማዊ ይመስላል፣ ከውስጥ ግን እየተገለባበጠ ነው። የፈነዳ ጊዜ ግን ሁሉንም ነው የሚያጠፋው። ማለት ያልሽው ነገር አልገባኝም። እንዴ ሄደሽ እየቆሰቆሽ የሚያስቡትን እንዲተነፍሱ ማድረግ አለብሽ። በዛውም መረጃ ትሰበስቢያለሽ። ከዚህ ሁሉ ግን ከሰው ጋር በሰላም መኖር አይሻልም? እሱማ ይሻላል፣ ግን ያንቺ የሆነውን ነገር ሲወስዱብሽ አይተሽ ዝም ማለታችሁ። ከዓለም በላይ እኔን የጠመድሽኝ። እሺ እንዳልሽው ይሁንና ያንቺ የሆነ ነገር ከተወሰደብሽ እየወሰደችብሽ እኮ ዓለም ናት። ዓለም ከኔ ጋር የመፎካከር አቅም የላትም። እኔ እንዳለኝ ነው የምታስቢው? አንቺም የለሽም። ግን ከዓለም ይልቅ ኤላ ላንቺ ስሜት አለው። ለዛ ነው የጠመኩሽ። እና ደግሞ ጆኒ አጠገብ እንዳልደርስ ደግሞ አስጠንቅቀሽ ነበር። እና የኔ የሆነውን ጆኒን አጉል አቀራረብ ስትቀርቢው ዝም እንድልሽ ጠብቀሽ ነበር? አይ ግን ደግሞ እኔ ስከለከል ይብስብኛል። እኔም በጆኒ ከመጡብኝ ምንም ነገር ከማድረግ ወደ ኋላ አልልም። በኤላ ሲመጡብሽስ? ከኤላ ጋር ከጓደኝነት የዘለለ ምንም አይነት ግንኙነት የለንም። በረክቴ መዋሸት ቀላል አይደለም። እሱም በደንብ አውቂ። ኧረ እባክሽ ጆኒ እንደምታፈቅሪው ታወራለሽ፣ በተመሳሳይ ጊዜ ደግሞ ኤላን ትመኘዋለሽ። ቆይ ግን አንቺ ልጅ ማንን ነው የምታፈቅሪው? በተደጋጋሚ የነገርኩሽ ይመስለኛል። ባይሆን አንቺ ልጠይቅሽ። ምን? ለምንድን ነው ሁሉንም መቅረብ የምትፈልጊው? እኮ ነው። አዎ አንቺ። እስኪ ግልጽ አድርጊ። ኤላን አፈቀርኩት ያለሽ፣ ከዛ ደግሞ ካሌብን ፍቅረኛሽ አደረግሽው፣ ጆኒም ትኩረት እንዲሰጥሽ ትፈልጊያለሽ። ገባሽ? ተነቃብሽ አይደል? እኔ የምለው አንድ ጥያቄ አለኝ። ምንድን ነው? ኳስ የማን ደጋፊ ነሽ? ቆይ አሁን የምናወራውን ነገር ከኳስ ጋር ምን ያገናኘዋል? ያው እኔ አርሰናል ደጋፊ ነኝ። በትዕግስት ሁሉንም ነገር በእጅ ያስገባሉ መስሎሽ ነው? አትሳሳች። የኳስ ጨዋታ ላይ ወደ ኋላ፣ ወደ ፊት፣ ወደ ግራ፣ ወደ ቀኝ አድርገው ሲጫወቱ ልክ የተቀናቃኝ ቡድን ክፍተት ሲያገኙ ጎል እንደሚያገቡት ማለት ነው። ገባኝ። ይሄ ሁሉ ድራማሽ ኤላን ለማግኘት ነው? ልክ ነሽ። በዚህ መሀል መስዋዕት መሆን ያለበት ሁሉ ይሆናል። በጣም ግን ራስ ወዳድ ነሽ። ከራስ በላይ ነፋስ ይባላል። እኔ ምነው ግን ከጆኒ ጋር እንዴት ናችሁ? መረጃ ፈልገሽ ነው? ያው ማን ሊሆን ይችላል? አለምን ነው ይሻላል። በቃ እኔ ምን እየቸኮልኩ ነው። እሺ ወዴት ነው ችኮለው? የማገኘው ሰው አለ። ማንን እንደሆነ መጠየቅ ይቻላል? እሱ ናታን ይነግራል። ቻው። እሺ በይ። ምን አለች? አንተ ኮቴ የለም እንዴ? እባክህ እንዳታቀብኝ እኮ እየተከታተልኳት ነው። ምን እንዳለች ንገሪኝ። አንተ ልጅ ቆይ ምን እየሆንክ ነው? ምን ሆንኩኝ? መሲን ታፈቅራታለህ አይደል? አንተ ልጅ አማል እንደ አስሬ ታፈቅራታለህ አትበለኝ። ያሟል እንዴ? እሺ ታዲያ ለምን ነው በዚህ ልክ እሷን መከታተሉ ያስፈልገው? ጓደኛዬ ስለሆነች ነው፣ ፕሮቴክት ላደርጋት ስለምፈልግ። በቃ አዎ በቃ። ምን አስበህ ነው? ይልቅ እሱን ተውና የት ነው ሄዳለህ ልጅ? እኔ ምን አውቃለሁ፣ ብቻ የሆነ ሰው አገኛለሁ ምናምን ብላ እየሮጠች ሄደች። ይሄ የውሻ ልጅ በእርግጠኝነት እሱ ነው። የቱ? ትናንትና ያቀመስኩት አልበቃውም፣ ዛሬ ደህና አድርጌ ዋጋውን እሰጠዋለሁ። ናታን እንዳትከተል። ናታን! ኤላ ይቅርታ አስጠበቅኩህ እንዴ? አረ ብዙ አልጠበቁሽም፣ ችግር የለውም። ምንድነው ደግሞ የተረበሽኩ ትመስላለህ? አረ ምንም፣ ናታን እንደዚህ አዋኩኝ ነው። በቃ እንደዛ ፈለ እንሂዳ። እሺ እስካሁን አሪፍ ነገር ነው ያደረኩት እያስባለሁ። አሁን ደግሞ ቸኮሌቱን አውጥተህ ትሰጠኛለህ። ግን እኮ እሱ የለም። እመነኝ አለ። የት አለ? የሆነ ቦታ ተደብቆ እያየኝ ነው የሚሆነው። ካልሽሽ
እኔ የምለው ድራማ ግን በጣም ደስ የሚል ነገር አለው። እኔም ጎበዝ ተዋናኝ ከፈለክ አስተምራለሁ። ድራማም ትማራላችሁ እንዴ? ምን ግቢው በሙሉ ድራማ አይደል እንዴ? መሲ የምር እያስቀናሽኝ ነው። ይኸውልህ ምንም እንዳታስብ እኔ አስተምራለሁ አልኩ። ከሆነ ደስ ይለኛል። ኧረ መጣልሽ ናታን ነው? አዎ። እሺ አሁን ቀስ እያልክ ያልኩህን አድርግ። እሺ እጅን ያዝ፣ እጅን ያዝ። አሁን ቀስ እያልክ አይኔን እያየህ ግንባሬን ሳመኝ። ምን ባሮክ ያልኩህን አድርግ። አንተ ወጣት ትናንትና ምን ብዬሽ ነበር? ምን ብለኸኝ ነበር? ከዚህ በኋላ አጠገቧ እንዳትደርስ አላልኩም ነበር? ትሰማኛለህ ናታን? ትናንትና እንደዛ ስደበድበኝ ዝም ያልኩ ፍቅሬን ብዬ እንጂ ይሄኔ ፖሊስ ጣቢያ ነበር። ዝግራ! እኔ ናታን ፖሊስ ጣቢያ መፈራ ይመስላል? ናታን ተረጋጋ እንዴ! አሁን ከዚህ ሂድ። ቆይ አንቺ እንዴት ዝም ትያለሽ? ምን ልበለው? ፍቅር እኮ ትክክል ነው። ማን ነው ፍቅር ያልሽው? እሱ ትሰሚኛለሽ? ተሳስተሽ ካሁን ባለ ልጅ ፍቅር ስትዩ እንዳልሰማሽ ብትለኝ ምን ልታመጣ? ምን እንደማመጣማ በደንብ አድርጌ አሳያለሁ። ናታን! መሲ አንቺ ዞር በይ። እሺ ከማላችሁ መሲ ዞር በይ። ናታን ዞር በል ወደዛ። አታናታ ምን እያደረክ ነው? ለበእናትህ ዞር በል። ተረፍ። ይሄን ነው ተጠይል እኮ ላሳየው። እረፍ። እኔ የምለው መሲ ይሄ ልጅ ግን ያሟል። ተረጋጋ በቃ። ናታን ቆይ ለምን አታርፍ? አልረጋጋም። መሲ እሱ ነው አሰርፍ። you are stupid። አንተ ማን ነው ስቱፒድ? አንተ ተገኘ እረፍ። እረፍ። ትሰማኛለህ? አንተ ወጣት እኔ እናንተ ገና አልጨረስንም። እሺ እረፍ ናታን። ትሰማኛለህ? ያለበት ድረስ እመጣለሁ። እኔ አንተ ያለበት ድረስ እመጣለሁ። ሰማኝ። እኔ ያለበት መምጣት ስለሚከብድ እኔ አንተ ጋር እመጣለሁ። አንተ እንዴት ነው የምትወራው? ናታን እረፍ። ደስ ይለኛል። አረፍ በቃ አልሄድም። ልቀቅ። ይሄ ወጣት ልጅ ላስገባለት አለቀም። እሺ ገና አፍንጫ አንሰባብርዳል። ካቱም በላይ ደይ ኤላ ነይ በቃ አለቅም። በቃ ባሮክ ተረጋጋ። ሄዷል እኮ በቃ ተረጋጋ። በቃ አንዴ ምንድን ነው? መሲ ድራማውን አሪፍ አድርጌ ያጫው ና በእናትህ ካሰብነው በላይ ነው የሆነው። ታውቂያለሽ? አይ ላይክ ዚስ ከእብድ ነገር ነው። ምንድን ነው አንቺ ደግሞ መደባደብ ፈልገሽ ነው? አልፈልግም። እዛው ከናታን ጋር ጨርሶና እንሂድ በእናትህ። ለምን የተጠየቅሽውን ዝም ብለሽ አትመልሽም? ቆይ እሺ ለምን እንደፈለግከው ንገረኝና ስለ እኔ ምን ያህል እንደምታውቅ ማወቅ እፈልጋለሁ ብላ ጠይቀኝ። በጣም ትልቅ የቤት ስራ ነው የተሰጠ። ሴትዮ ዝም ብለሽ ወደ ገደለው ግቢ። ብርክቲን እንዴት ትገልጫታለሽ? ግልጽና ቀጥተኛ መልስ ብቻ እስቲ። ግልጹን ንገሪኝ ካልከኝ ብርክቲ አስመሳይ፣ ውሸታም፣ ሴረኛ፣ ሁሉም እንዲወዳት የምትፈልግ አይነት ሴት ናት። ሴትዮ ያምሻል እንዴ? አሃ ራስ አይደል እንዴ ግልጹን ንገሪኝ ያልከው? ብልሽስ እኔ መልሼ ለሷ መነግራትን አይነት ነው እና እንደዋሽ ነው የፈለግከው? ይኸውልሽ ሲጀመር አንቺ እንዳልሻት አይነት ሴት አይደለችም። በጣም ጥሩ ልጅ ነች። አንቺም ስለምትቀኝባት ነው። ማ እኔ ነኝ የምቀናው? ምን ደህና ነገር ኖሯት ነው የምቀናባት? ኧረ እባክሽ ስማኝ ካሌብ፣ ኤላ አልፈልግሽም ሲላት ነው ጆኒ ልትጠብሰው የሞከረችው። እሱም ግን ከሰብለ ጋር ሲታረቅ አንተን በታጠበሰች። ተሳስተሻል። ሰብለና ጆኒን እኮ ያስታረቀችው እሷ ነች። እሱማ እድሉን ስላላገኘች ነው። ሲጀመር ለምን ልደቱን ያከበረችለት ይመስልካል? ጓደኛዋ ስለሆነ መስሎክ ነው ጅል። ስታስጠላ። እንደውም ተይው፣ ያንቺ እርዳታ ያስፈልገኝ። መሄድ ትችያለሽ። ተዋዋ። ድሮም እውነት የሚናገር ሰው አይወደድም። ታይዋ ጥርግ በይ። እኔ እንደሆንኩኝ ስለ ፍቅሬ ራሴ መጻፍ አያቅተኝም። ምን ትመስላለች በእናታችሁ? ትምህርቱ ሳይጀመር የ11ኛ ክፍል መጽሐፍ ይዤ ተመስገን አምላኬ፣ ተመስገን ተመስገን። እሺ የኔ ልዕልት ምንድን ነው እንደዚህ በተናፍቂ? ምን አቀለ ትምህርት ሊዘጋ ነው። ደግሞም ትናፍቀኛለህ ካልሽኝ በኋላ ናፍቆሽ እንዴት እንደምሰ እንኳን ባሰብህ ማለት እና እኔ ብቻዬን በናፍቆት ልሰቃይ የለ። ናፍቆት እኮ ደስ የሚል ነገር አለው። ሳይበዛ ከሆነ አዎ። እኔ የምልህ ካሌብ እንዴት ነው ከብርክቲ ጋር? ያው እያስለፋችሁ ነው። እንዴት? እኔን በ10 ገጽ ግለጸኝ ብለው ይሄው ጫካ ለጫካ እየዞረ ነው ያለው። ጫካ ለጫካ ምን ይሰራል? ስለ እንስሳ ነው እንደሚመረምረው ሲሉ ሰምቶ ሊመሰጥ ነው እንጂ። እሷም አበዛችሁ። ስለ እኔ ንገረኝ ትበለው። ልክ እንደ አሳይመንት 10 ገጽ ጽፋ አምጣ ትለዋለች እንዴ? አይ 10 ገጽ እንኳን አላለችውም፣ ግን ያው እኔን በጽሁፍ ግለጽ ምናምን ብለዋለች። ምንድነው ተፈቀርኩ ብላ ልጁ ላይ እንደዚህ የምትጫወተበት?
ካሌ ፍቅር ይዞት እንደዚህ እንገላጅጃል ብዬ አስቤ አላውቅም ነበር። አራዳ ነበር እኮ። ወይኔ ካሌባ ነበር ሲመክሩት አይሰማም እንዴ? እንዳትመክረው። ለምን? ድንገት እንኳን ቢለያዩ እኛ ላይ ነው የቤት ስራ የምትሆንብን። ደህና ትንሽ ርፍ ያለ ነው እንዴ? አንቺ ለራስሽ አስበሽ እንዳትመክረው ትይኛለሽ? ወዶ አይደል እንደ ገባበት። አሃ ወዶ የገባ ሰው ከባህር ከውሃ ዋኝቶ ይውጣው እንጂ ሌላ ማን ሊረዳው እንዳለ ነው አይደበበ እንደዛ ነገር። ወይኔ ካሌ አይ ካሌ። ቆይ ጓደኝነታችን ለዚህ ቀን ካልሆነ ለመቼ ሊሆን? ይልቅ ጊዜክ እንዳያልቅ አሳይመንትን ቶሎ በልና ስራ። እሺ ያገናኘናል። እሺ የክላሱ አይበቃም እንዴ? ስንቱን አስኩርጂ ነው የምችለው። ችግር የለውም። ይሄንንስ እኔ ራሴ እወጣዋለሁ። አንተን ግን ያገናኘናል። እንዴ? እሺ ልትሄድ ነው? አላግዝህም አላልከኝም? ሄጄ ተመስጬ ልጻፍበት። እንዴ ትምህርት ላይ እንደዚህ ብቻክል ኖር ያዝ በደረስክ። ጥሩ አፍንጫ አለሽ፣ ግን ይህ አፍንጫሽ ጥሩ ነገሮችን ማሽተት የሚችል አይመስለኝም። ስሚ፣ ምንም ነገር ልታደርጊ ስታስቢ እኔ እጥፉን እንደምመልስልሽ ወቂ። አታስቢ፣ ይቀበልሻለሁ። ልክ ኤላ እንደተቀበልኩሽ። ይኸውልሽ ለኤላ ስል ምንም አይነት ዋጋ ከፍላለሁ። ብትጠነቀቂ ነው የሚሻልሽ። ቆይ አንቺ ለምንድን ነው ከካሌብ ጋር መሆን የፈለግሽው ታዲያ? በፍቅሩ እብድ ስላልኩ ልበልሽ? ባይሆን እድልሽን ብትጠቀሚ ነው የሚሻልሽ እኔ እስከምመጣ ድረስ። እኔ ከመጣው በኋላ ግን እንደ አሮጌ ጣሳ ውርውር ነው ማረግሽ። ይሄው እንደፈራው ደስታዬን አጠፋችሁ። ስታስጠላ። ምን ሆነሽ ነው? ፊትሽ እኮ ልክ አይደለም። ዝም ብሎ መደበር የለም። ቢያውን ነገር እንትን ከነገ ወዲያ እኮ ክላስ የመጨረሻ ቀናችን ነው። እና ታዲያ ምን ነው ጨነቀሽ? እና እንገናኝም እኮ። ማን ነው ያለው? ትምህርት ከተዘጋ ታዲያ የት ብለን እንገናኛለን? ካልተገናኘንም እኮ ለትንሽ ቀን እኮ ነው ማንገናኝ። ቢሆንስ ታዲያ ቆይ እኔ አንተን ናፍቆት የምችለው ይመስላል? ለነገሩ አንተማ ስለማናፍቅ አይደል ምንም ያልመሰለ። ምን ማለት ነው? ግልጽ እኮ ነው። ሰሞኑን ልብህ በጣም እየሸፈተ ነው አይደለም? ለቀናት አመታትን ብንለያይ የምናፍቅህ አይመስለኝም። እንዴ ሰብሊ ምን እያልሽ ነው? ዋሽተሻል እያልከኝ ነው? ሰሞኑን ግን እሷ ትክክል ልትሆን ትችላለች። የፈለገ ነገር ሊመጣ ይችላል። ሰማይና ምድር ቢገለበጥ መቼም ይቅርታ አልጠይቀውም። ናቱ ምን ሆነሃል? ልክ እኮ አይደለህም። ኤላ በእናትህ ተወኝ። ትሰማኛለህ? እኔ በአሁን ሰዓት የማንንም ምክር መስማት አልፈልግም። እኔ ማዳመጥ ፈልገው ስሜቴን ብቻ ነው። እሺ ስሜት ምን ነው የሚልህ? ስሜቴን ማሚልን ድጋሚ ያገኘውና አፍንጫውን ስበርለት ነው የሚለኝ። አረ ፈጣሪ ይሄ ልጅ አንድ ነገር አንተ ቆይ ለምሮ መረጋጋት ያቃተ። ቆይ እኔ የምለው አንተ የማን የሱ ነህ የኔ ነህ? እንደሱ እኮ አይደለም፣ ግን ደግሞ እያረክ ያለው ነገር ልክ አይደለም። ንገረኝ፣ የሱ ነህ የኔ ነህ? እሱም ያንተ ነኝ። በቃ ታዲያ ዝም በለኝ፣ ስሜቴን ላዳምጥበት። ይኸውልህ ያረከው ነገር ልክ እንዳልሆነ ነው እየነገርኩ ያሉት። ይሄ ወጣጤ አፍንጫውን ነው የሚሰብረው፣ እጁን ነው የሚሰብረው። እሺ አሁን ተረጋጋ በእናትህ፣ በዚህ ስሜት አትሆንም። ተሻለ? አዎ ተሽሎኛል። ብዙ አስጠበቅከው እንዴ? አይ አሁን የደረስኩት። ይልቅ የጄሪን ቁጥር አገኘሽልኝ? አግኝቼልሃለሁ። ራሷን የሰጠችሽ ሰው ወይስ ከሌላ ሰው ነው ያገኘሽው? አይ ከሰው ነው ያገኘሁት። ይልቅ ለምን እንደዚህ እንደፈለግከው ልትነግረኝ ትችላለህ? እሱ እንኳን ሚስጥር ነው። ገባኝ። ልብህን መንትፋህ ነው የሚሆነው መቼስ። አልገባኝም። ምን ነው ያልገባህ? መንትፋ ማለት ምን ማለት ነው? አይ ማሲ ጉድሽ። መንትፋህ ማለት አፍቅርሃት ማለት ነው። ኧረ አይደለም፣ ጄሪ ለሆነ ጉዳይ ነው የፈለግኳት። እሺ እንደዛ ከሆነ ይኸው ቁጥሯ። አመሰግናለሁ። ምንም አይደል። በቃ አሁን መመለስ ይኖርብኛል። እሺ ከዚህ በኋላ እኔን ትፈልጊኛለሽ እንዴ? አዎ፣ እዚህ አካባቢ ሻይ ቡና እያልክ ጠብቀኝ። አንድ ክፍለ ጊዜ ብቻ ነው የቀረኝ። እሱን ጨርሼ እንደወጣሁ አገኘሃለሁ። ከዛስ? ከዛማ እንደ ፍቅረኛ ሞቾች አክት እናደርጋለን ማለት ነው። ይኸውልሽ መሲ፣ ይሄ ልጅ ግን አላስፈላጊ ነገር ቢፈጥር እኔ ከዚህ በኋላ ዝም አልለው።
አታስብ። ጀስት በቃ እንደ ፍቅረኛ እኮ ነው አክት የምናደርገው። እሱን ደግሞ እንዴት ነው ማድረግ የምንችለው? ከዚህ በፊት ፍቅረኛ ኖሮ ካያውቅም? ኧረ አያውቅም። የትም ያልተነዳ 00 ነሻ። ምን ማለቴ ያው ከግቢ ስንወጣ እንደ ፍቅረኛ አክት እናደርጋለን ማለት ምን ማለት መሰለ? ታቅፈኛለህ፣ ትስመኛለህ ምናምን። ደግሞ ቸኮሌት ገዝተህ ጠብቀኝ እሺ? ታጎርሰኛለህ። ማይ ጋድ መሲ፣ ይሄ ነገር ግን ትንሽ ይጨንቃል። አይዞህ፣ ለፍቅር የተከፈለ ነገር እናደርገዋለን ማለት ነው። እኔ ግን መሲ ይሄ ነገር ምንም እያማረኝ አይደለም። ለምን? ናታን በንዴት ተነሳስቶ ልጁን እንዳይጎዳው እየፈራው ነው። አታስቢ፣ እዛ ደረጃ ከመድረሱ በፊት እኔ ቀድሜ ሆልድ አድርገዋለሁ። ትናንትም ድንገተኛ ስለሆነብኝ ነው። ለማንኛውም ግን ተጠንቀቂሽ እሺ? ጓደኛዬ ነይ እስቲ ልቃፍሽ። እኔ ያልመኛ ጎሽ፣ አሁንም አደግሽልኝ። ማን ነው ደግሞ እሱ? እባክህ አታውቀውም። ቆይ ብቻ ያ ውዷለሁ ምናምን የምትለው ልጅ ታውቆ እንዳይሆን። አዎ አይገርምም? ትናንትና ሂጅ አገኘሁት። ምን አይነት ልጅ ነው? አረ በእናትህ ብታየው እኮ በእናትህ እንደዚህ ግባ የማይባል ቂጡን የጣለ ዱርዬ አጭበርባሪ፣ ደግሞ የመልኩ ክፋት። ቆይ ማለት አስተዋውቃህ ነው? ምን ታስተዋውቀኛለች? ትናንት መንገድ ላይ እየሄዱ አገኘሁት። ከዛ እኔ ገባሁለት። ብቻ መተኸው እንዳይሆን። እና ታዲያ ምን አባቱ እንዳደረግለት ጠብቀህ ነበር? አንተ ያማል እንዴ? ለምን ዝም ብለህ ካገኘው ሰው ጋር የምትጣለው? በቃ ደሜ ፈላሱን ሰው አልቻልኩም። እጄ ገባሁለት። ለምን? ምክንያቱም እኔ የምመኝላት አይነት ወንድ አይደለም። ደግሞ የሚገርመው ነገር ላናግረው ስሞክር አልተሳፈጠኝም። ከዛ ገባሁለት። እሺ መሲ ምን አለች? መሲማ ምን ትላለች? መጣችና ይቅርታ ካልጠየቀው አለችኝ። አልጠየቀውም ስላት ያው አኩርፈኝ ቁጭ ብላለች። ታዲያ ልክ ናት እኮ እሷ ትክክል ልትሆን ትችላለች። ይኸውልህ የፈለገ ነገር ሊመጣ ይችላል። ሰማይና ምድር ቢገለበጥ መቼም ይቅርታ አልጠየቀውም። ናቱ ምን ሆነሃል? ልክ እኮ አይደለህም። ኤላ በእናትህ ተወኝ። ትሰማኛለህ? እኔ በአሁኑ ሰዓት የማንንም ምክር መስማት አልፈልግም። እኔ ማዳመጥ ፈልገው ስሜቴ ብቻ ነው። እሺ ስሜት ምን ነው የሚለኝ? ስሜቴማ የሚለኝ ድጋሚ ያገኘውና አፍንጫውን ስበርለት ነው የሚለኝ። ኧረ ፈጣሪ ይሄ ልጅ አንድ ነገር። አንተ ቆይ ለምሮ መረጋጋት ያቃተ? ቆይ እኔ የምለው አንተ የማን የእሱ ነህ የእኔ ነህ? እንደሱ እኮ አይደለም፣ ግን ደግሞ እያረክ ያለው ነገር ልክ አይደለም። ንገረኝ፣ የእሱ ነህ የእኔ ነህ? እሱም ያንተ ነኝ። በቃ ታዲያ ዝም በለኝ፣ ስሜቴን ላዳምጥበት። ይኸውልህ ያረከው ነገር ልክ እንዳልሆነ ነው እየነገርኩህ ያሉት። ይሄ ወጣት አፍንጫውን ነው የምሰብረው፣ እጁን ነው የምሰብረው። እሺ አሁን ተረጋጋ በእናትህ። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ርብቃ ዩቲዩብ ቻናል በሰላም መጣችሁ። ደህና ናችሁ ወይ? እንዲሁም የአፍላ ፍቅር ቤተሰቦች እንግዲህ በአፍላ ፍቅር በዛሬው ክፍል እንደሚታወቀው በባለፈው ላይ በክፍል 263 ላይ አንድ ነገር አይተን ነበር። እንግዲህ የድራማው መጨረሻ አካባቢ ላይ ጆኒና ብርክቲ የማይሆን ነገር ሲያደርጉ አይተን፣ ሰብለም ደግሞ ይሄንን ጉድ ባይኗ ነበር ያየችው። እና እንግዲህ ብዙዎቻችን ምን ይፈጠራል በቀጣይ ነገሩ እውነት ነበር የሚመስለው። ማናችንም ይሄ ነገር ውሸት ነው ብለን ልናምን አልቻልንም። ምናልባትም ጆኒና ብርክቲ በድብቅ የጀመሩት ፍቅር ነበረ። ምክንያቱም በጣም ተቀራርበው ነበረ ቲክቶክ ለመስራት ብለው። በዛ ላይ ልደቱን በሚያምር ሁኔታ ነው እንግዲህ ስታከብር የነበረው። የልደቱ ቀን ላይ እንግዲህ የፎቶ ፕሮግራም ላይ የማይሆኑ ነገሮችንም ስታደርግ ስለነበረ ልጆቹ እንግዲህ በድብቅ የጀመሩት ነገር አለ ብለን ቀጣይ ክፍል ላይ እንግዲህ ሰብለና እንዲሁም ካሌብ ምን ሊያደርጓቸው ይችላሉ ብለን በጉጉት ስንጠብቅ ነበረ። ነገር ግን እንግዲህ በዛሬው ክፍል ላይ እንዳየነው ከሆነ ሰብለ ትምህርት ቤት ውስጥ ተኝታ ነበር። በሚገርም ሁኔታ በጣም ነበረ የሚያስቀውም የሚያስገርመውም። እንግዲህ ሰብለ ትምህርት ቤት ውስጥ ድንገት የተቀመጠችበትን ወንበር እንደተደገፈች እንቅልፍ ይወስዳትና በሀሳቧ በህልሟን በህልሟ እንግዲህ የቃዠችው ቅዠት ነበረ። ምናልባትም ይህን ቅዠትም ከሆነ ሊቃዥ የሚችለው ካሌብ ነው ብለን ወደ እሱ ነበረ ያሰብነው። ምክንያቱም ካሌብ በጣም ነው ጆኒን የሚፈራው። የሆነ ጊዜ ብርክትን ቀማኛም ብሎ ይፈራል። ምክንያቱም ደግሞ ብርክት አታፈቅረውም። ስለዚህ ለጆኒ ጥሩ ስሜት እንዳላት ያውቃል። እናም ለዛ ነው እንግዲህ ሰብለና ጆኒ መቼም እንዳይለያዩ ጥረት እያደረገ ያለውም በዚህ ምክንያት ነው። ሁለቱ ከተለያዩ የእሱ ጣፈንታ ብርክቲን ማጣት እንደሆነ ያውቃልና ያው ብርክቲን ኤላ ያፈቅራትን ብሎ ስለሚያስብ ጆኒን ግን ይፈራዋል። እና ለዛ ነው ከሰብለ ጋር በፍጹም እንዳትጣላ እያለ ሲጣላ ደግሞ በግድ እንዲታረቁ የሚያደርገው። እንደውም ካያችሁ በፊት
ለምንድነው ሰብለ ብቻ ናት ወይ ሴት ያለችው? ለምን አተዋትም? ስንት ቆንጆ ሴቶች በህይወትህ ወይም ደግሞ አድናቂዎች እያሉ ከእነሱ ጋር ለምን አትሆንም? በማለት እንግዲህ ሰብለን እንዲተዋት ቃል በቃል ሰብለንም ደግሞ ከጆኒ ህይወት ውጪ በቃሽ ብሎ ተናግሯት ነበር። ታዲያ እንግዲህ ካሌብ አሁን ላይ ተቀይሮ እያንዳንዱ ጸባቸው ያሳቅቀዋል። በእነሱ መካከል ምንም አይነት ጸብ እንዲኖር አይፈልግም። እሱም ሆነ ብርክቲ እንዲሁም አለም የጆኒና የሰብለ መለያየት ስጋታቸው ነው በሚገርም ሁኔታ ማለት ነው። እና እነሱ እንዳይለያዩ የማያደርጉት ነገር የለም። ታዲያ እንግዲህ ካሌብ ነው ይህን ያሰበው ብለን ነበረ። እንደው ከሆነ ቅዠትም ከሆነ ካሌብ ነው ብለን ነበረ። ነገር ግን ወይዘሪት ሰብለ ናት እንግዲህ ትምህርት ቤት ውስጥ ተኝታ ይህንን ህልም ያየችውና ነገሩ እኛ እንደጠበቅነው አይደለም፣ እውነትም አይደለም። እንግዲህ ነገ ምን እንደሚፈጠር አናውቅም። ዛሬ ግን የሰብለ ቅዠት ነበረ። እንግዲህ ከቅዠቷም የቀሰቀሰቻት መሲ ነበረች። ልጅቷን በድንጋይ ለመማታት ሰብለ ስትሮጥ ነበረ። እንግዲህ መሲ ከተኛችበት ቅዠት የቀሰቀሰቻት እና ያ ሁላችንም ነን የደነገጥ ነው። እውነት ለመናገር ከሆነ ይሄ ነገር ማለት የማንጠብቃት ሰው ናት። እንግዲህ ቅዠት ስትቃዥ ነበረው። በዚህ መጠን ብርክቲን እንግዲህ ትፈራታለች ወይም ደግሞ ኤላን ጆኒን ትወስድብኛለች ብላ ትፈራለች ይመስለኛል። እና በሌላ በኩል እንግዲህ የክረምት ትምህርት አልቆ አዲስ ዓመት 11ኛ ክፍል ወይም ደግሞ ከአዲስ ዓመት እየመጣ ነው በእነሱ አቆጣጠር በሚለው ማለት ነው፣ በትምህርት ቤታቸው አቆጣጠር። አሁን እስከ ዛሬ ድረስ እንግዲህ የክረምት ትምህርት ሲማሩ ነበረ። ለዛ ነው ብዙ ጊዜ ክላስ ውስጥ ቀረጻ የሌለው የክረምት ትምህርት እንዲሁ ስለሆነ ብዙ ጊዜ ክላስ ውስጥ ቀረጻ አላየንም። እንግዲህ ከዚህ በኋላ ግን የክረምት ትምህርት ጨርሰዋል። አዲስ ዓመትን ከዋሉ በኋላ እንግዲህ መስከረም እንደ አዲስ እነ ሰብለ እንግዲህ 11ኛ ክፍል ነው የሚሆኑት። በባለፈው የዛሬ 7 ወር ወይም ደግሞ ባለፈው ዓመት 10ኛ ክፍል ስለነበሩ ታዲያ እንግዲህ ሌሎች አዲስ 10ኛ ክፍል ተማሪዎች ይመጣሉ ማለት ነው። እንግዲህ ልክ እንደነ ሰብለ እና እንደነ ኤላ ማለት ነው። እነ ሰብለ ወደ 11 ስለሆኑ ታዲያ ይህን ምክንያት አድርገው እንግዲህ ተማሪዎቹ ሊለያዩ ስለሆነ ፍቅረኛሞች የሆኑ ተማሪዎች በጣም እየተጨነቁ ይገኛሉ። ሰብለም እንግዲህ ከኤላ ጋራ የሆነ ቦታ ተገናኝተው ነበረ። ኤላ በጣም በስስት እያያት ሊያቅፋትና በጣም እንደናፈቀችው፣ በዛ ላይ ደግሞ ለአዲስ ዓመት ትምህርት ቤት ስለሚዘጋ ለተወሰነ ቀን እንደማይገናኙ ቢነግራትም እሷ ግን በፍጹም መቀራረብም መጠጋጋትም የለብንም ከኔ እራቅ እያለችው ነው። ከአጠገቤ አትቁም፣ አሁን በትንሹም ቢሆን ሰላም አግኝቻለሁ እያለች ነው። ሰብለ እንግዲህ ደስታዋን ኤላ ጋር ያለውን ደስታዋን ትታ አሁን ላይ ትምህርት ቤቱ ሰላም ስለሆኑ በተለይ በኤላ እና በጆኒ መካከል ሰላም ስለሆኑ ማለት ነው። እንደምታውቁት በፊት ሁሉም እሷ ላይ ነው የሚበረታው። አለምም ተነስታ እሷ ላይ ነው፣ ጆኒም ካሌብም ሁሉም። አሁን ደግሞ ብርክቲ ተጨምራለች። ከመሲና ከናታን ከኤላ ውጭ ለእሷ የሚያስብላት የለም። ሁሉም እንግዲህ ችግር በተፈጠረ ቁጥር ሁል ጊዜ እሷ ናት የምትሰቃየው አይደለ? ሁለቱ በተጣሉ ቁጥርና አሁን ላይ እንግዲህ ደስተኛ ባትሆንም ግን ከጆኒ ጋር እያስመሰለች ቀጥላለች። በዛውም እንግዲህ ሁለቱ ሰላም ሆነዋል። ነገር ግን ኤላ ይህን ነገር እንግዲህ ማስተናገድ አልቻለም። እሷን ማግኘት ይፈልጋልና እንግዲህ ይህ ነገር አይሆንም ብላ ሰብለ ትታው ስትሄድ እሱ ግን እንግዲህ ቴኬር ሲያደርጋት ሁል ጊዜ ችግር ላይ በሆነች ጊዜ ከጎኗ የሚሆነው ኤላ ነው። በጣም ነው የሚገርመኝና ሁል ጊዜ የሆነ ችግር ላይ ስትሆን የሚደርስላት እሱ ብቻ ነው እና ሁሌ ጠባቂዋ ነው። ሁሌ ትሪት የሚያደርጋት እሱ ነው በሚገርም ሁኔታና በጣም ነው ስለ እሷ የሚጨነቅላት፣ ዋጋ የሚከፍልላት። ነገር ግን ደግሞ እንደሚወዳት ግልጽ ነው። ግን ደግሞ ከብርክቲ ጋር ያለው ነገር ትንሽ ግራ ያጋባልና እንግዲህ በዛሬው ክፍል ላይ ካያችሁ ብርክቲ ኤላና ናታን የተቀመጡበት ቦታ ሄዳ እንደምትወደው ስትነግረው፣ በዛ ላይ ደግሞ ስናደግ እንጋባለን ስትለው፣ ፀጉርህን ላስቆረጠ ብቻ ልክ እንደምትወደው አክት ስታደርግ በዛ ላይ ስትስመው ሁሉ ነበርና ይህን ነገር ናታን አይቶ ስለ ብርክቲ ምንድን ነው የሚሰማ ሲለው ድብልቅልቅ ያለ ስሜት ነው የሚሰማኝ አለና ምን እየሆነ ነው ልጁ? ቆይ ማለት ሰብለና ኤላ የሆነ ተመሳሳይ ነገር ነው ያላቸው። ምናልባት ሰብለ ምክንያት አላት። በነገራችን ላይ ሰብለ ላይ እኔ መፍረድ አልችልም። አሁን ጆኒን ብትተወው ምን ሊፈጠር እንደሚችል ታውቃለች። በኤላና በጆኒ መካከል እስከዛሬ ብዙ ነገር ስለተፈጠረ
ብትተወው ወይም ደግሞ ወደ ኤላ ብትሄድ ምን አይነት ዋጋ እንደሚያስከፍላት ወይም ደግሞ በመካከላቸው ምን ችግር ሊያመጣ እንደሚችል እዚህ ቀደም አይታለች። እንግዲህ በድብቅ ቪዲዮ ቀርጸው ሁሉ እስከ መጨረሻው ከትምህርት ቤት ሊያስባረሩት ከጫፍ ደርሰው ነበር እና እሷ ናት ዋጋ ከፍላ እንግዲህ ወደ ጆኒ መልሳ ሄዳ ቪዲዮውን ማስጠፍታ ሰላሙን የመለሰችለትና ለዛ እንግዲህ ጆኒን ብትተወው ምን አይነት ዋጋ እንደሚያስከፍላት በዛው ደግሞ ኤላም እንደዛው ችግር ውስጥ እንደሚገባ ታውቃለች። በእሷ ምክንያት ብጥብጥ እንደሚነሳ ታውቃለች። ለዛም እንግዲህ እያስመሰለች ጆኒ ጋር መቆየት ነው ያላት አማራጭ። ምናልባት ከጆኒ እንከን እስክታገኝ ድረስ ማለት ነው። ወይም ደግሞ ጆኒ እንደማታፈቅረው ሲገባው በራሱ ጊዜ እስኪተዋት ድረስ። ነገር ግን የኤላ እንደዛ አይደለም። ኤላ ነፃነቱን ማወጅ ይችላል። ዓለምን ካጠገቧ ለማድረስ ይችላል። ብርክቲንም እንደዛው ሰብለን ከወደደ ሌሎቹን ከህይወቱ ማራቅ እየቻለ ዓለምንም እንደሚወዳት አክት ያደርጋል። ለብርክቲም ደግሞ ድብልቅልቅ ያለ ስሜት ነው የሚሰማኝ ይላል። ሰብለን ደግሞ ነፍሴ ይውጣልሽ ይላል እና እንደዚ አይነት እንግዲህ በራሱ ጊዜ እንትን ምንድን ነው ዙር እያከረረ ያለው እንግዲህ ኤላ ነው። እዚህ ቀደም ሰብለን በግልጽ ተናግራለች። አንተ ራስህ መች ከችግር ወተታቅና ነው እኔን ወሰኝ የምትለኝ? በዙሪያህን እኮ በሴት ተከበነ ያለሁ በማለት እንግዲህ ዓለም እንኳ ብትሄድ ብርክት ያለች፣ ስለዚህ እኔን ወስኝ ከማለት በፊት አንተ ራስህን ነፃ አውጣ ብላ በግልጽ ተናግረዋለች። እና ነገር ግን አሁን ላይ እሱ ዓለምን እንደውም በጣም እያቀረባት ነው። ዓለምን ባቀረባት ቁጥር ደግሞ ዓለም እየወደደችው ስለምትመጣ ከበፊቱ የባሰ ማለት ነው ሲንከባከባት። ያ ማለት ነገ ላይ ሰብለና ኤላ አብረው እንዳይሆኑ ትልቅ እንቅፋት ትሆናለች እሷ። ምናልባት ሰብለንም ከብርክቲ በላይ እሷ ናት ዋጋ የምታስከፍላት ብዬ አስባለሁ። በሌላ በኩል ደግሞ ብርክቲ ናት። ብርክቲ አሁን ላይ ሰብለን እግር በእግር እየተከታተለቻት ትገኛለች። እያንዳንዱ እርምጃዋ ማለት ነው። ከኤላ አጠገብ እንዳላያይሽ በማለት እንግዲህ ሰብለን እየተከታተለች ትገኛለች። ከኤላ ጋር በተገናኘች ቁጥር እንግዲህ እያገኘቻት እያስፈራራቻት ነበረ። አሁን ግን ትንሽ ጫን ያለ ነገር ሳይመጣ አይቀርም። እንግዲህ ብርክቲ ሰብለን ከኤላ ለማረቅ የሆነ ነገር ማድረግ አለብኝ እያለች ነው። ያ ማለት ወይ ሰብለን ልትጎዳት ነው ወይም ደግሞ ሰብለ ላይ የሆነ ነገር ልታደርግ ነው ማለት ነው። ምክንያቱም እሷን ራቂ ብትላትም ተመልሰው አብረው ነው የምታያቸውና ብርክቲ እንግዲህ በቀጣይ ሰብለ ላይ ምን አይነት ሴራ ልታሴርባት ትችላለች የሚለው ኤላን ስለምትወደው ብርክቲ እንግዲህ እንቅፋት የምትሆንባት ሰብለ ብቻ ናት። ሌሎች ምናልባት ዓለምን እንደማያፈቅራት ስለምታውቅ ነው። እኔ ግን እንደውም ኤላ ዓለምን እንዳያፈቅራት በጣም እፈራለሁ። ለምን? ዓለም ንጹሕ ልብ ነው ያላት። በእርግጥ በተንኮል ነው ኤላን የቀረበችው። ሰብለን እንዴት መልሳ ወደ ጆኒ እንድትሄድ እንዳደረገቻት ሁሉ አይታችኋልና በተንኮል ብትቀርበውም ግን ምናልባት ከብርክቲ እንደውም ዓለምን እንዳያፈቅራት። ብርክቲ ብዙ ጊዜ አይታችኋት ከሆነ በመልኳ ትኩራራለች፣ ሁሉን ነገር ማድረግ እንደምችል ታወራለች። እና እንደዚህ አይነት ሰዎች ደግሞ በጣም ከባድ ነው እና የሚፈልጉትን ነገር ሊያገኙ አይችሉም ችግር ከመፍጠር ውጭ። ነገር ግን ሰብለን አሁን ላይ እንግዲህ እሷን ስጋት የምትሆንብኝ ኤላን ልትነጥቀኝ የምችለው ሰብለ ናት በማለት እንግዲህ ሰብለ ላይ የሆነ ሴራና ተንኮል እያሰበች ትገኛለች። በሌላ በኩል ደግሞ መሲ ናት። መሲ አዲስ ፍቅረኛ ይዛለች። ናታንን ለማስቀናት ብላ የቀረበችው ልጅ አሁን ላይ ማርኮን ማለት ነው ዙሩን እያከረረው ነው። ማለት ወደ መሲ በጣም እየተጠጋ ነው። ጭራሽ አሁን ላይ በጣም የሀብታም ልጅ ሆኖ ሌላ ትምህርት ቤት ነበር የሚማረው። ነገር ግን አሁን ላይ እዚህ ትምህርት ቤት እመጣለሁ እያለ ነው። ናታን ደግሞ አሁን ላይ ያዙ ይልቀቁኝ እያለ ነው። እንግዲህ ልጁ የምር እንዳይወዳት በጣም እየፈራሁኝ ነው፣ ማርኮን ማለት ነው። በዛ ላይ ከመሲ ጋር በጣም ነው የሚያምሩት። ከናታን ይልቅ ከዛኛው ልጅ ጋር በጣም ታምራለች። ለምን? ናታን ሊረዳት አልቻለም። በጣም ለፋች። 1 ዓመት ሙሉ እንግዲህ ለፋች። በግልጽ መናገር ብቻ ነው የቀራትና እንደምትወደውም ነግረዋለች። ግን እሱ ያሾፍባታልና እንግዲህ በእጅ የያዙት ወርቅ ይባላል። ናታን መሲን ሳያጣት